ሃይማኖቶች አሉ። ያቺ የመጨረሻውን ቀን ካልኩሌት አድርገው እየጠበቁ ክርስቶስ የሚመጣው በዚህ ቀን ነው ምናምን ብለው እንትን ያሉ አሉ። የሳቱ ማለት ነው። ያኔ ክርስቶስን ቃል ሳይገባቸው ካልኩሌት አድርገው ቀኑን ለመድረስ የሞከሩ እምነታቸው በዛ ይተሰረቱ ሁሉ አለ። በነገራችን ላይ ፎከስ ለማለት ነው። ያን ቀን ገብቶኛል። ፎከስ በጣም አካሄድን ወድጄዋለሁ። በነገራችን ላይ አካሄድን በጣም ወድጄዋለሁ። ፎከስ በጣም ተመችቶኛል። ለምን እንደተመቸኝ ታውቃለህ? ኢየሱስ ክርስቶስ ሲያስተምር የነበረበት ሰዓት ላይ የተሳሳተውን ነገር እያረምክለት ስለሆነ በጣም ጥሩ አካሄድ ነው። ለምሳሌ ያክል አሁን እዚህ ጋር ስንመለከት አንተ ያነሳኸው ነጥብ ችግር የለውም እንመለስበታለን። ኖ እሱ አላስተማረህም። ምክንያቱም እሱ ያስተማረው ምንድነው? ኡስታዝ ተቋረጠ መሰለኝ ኔትወርኩ። ለዚህ ላይ አንተ ግን አይ ከአባት በቀር አንተ ታውቃለህ እያልከው ነው በግድ። ይሄን በነገራችን ላይ በጣም ወድጄልሃለሁ። ምክንያቱም በድፍረት እሱ ያላለውን ነገር ነው ብለህ ስታስቀምጥ ማስረጃ ያስፈልግ ነበር። አንድ ይሄ ነው። ሁለተኛ ነገር ደግሞ ይሄ ብቻ አይደለም። የሆነች ዛፍ ፍሬ ፍለጋ ወደ ሆነች በለስ እኮ ሄደው ነበር አይደለ? ኢየሱስ ክርስቶስ እኮ ወደ ሆነ ፍሬ ሄዶ ያቺን ነገር ሲያጣ ረገማት አይደለ? ያቺን ቅጠል ቢያውቅ ኖሮ ለምን ይሄዳል? ሁሉንም አዋቂ ቢሆን ኖሮ። ወደ እውቀቱ ጉዳይ ስንመለስ ነው እያልኩ ያለሁት። ፈጣሪ ግን ሁሉን አዋቂ አምላክ ነው። ፈጣሪ ምንም ነገር የማያውቀው ነገር እንደሌለ ምስክሮች ነን ሁላችንም። ፈጣሪ ሁሉንም ነገር ማወቁ እውን ከሆነና ሁላችንም ካወቅን ኢየሱስ ክርስቶስ ግን ስለዚያች ቀን አላውቅም ብሎ እሱም መላእክቶችም ማንም ሰው እንደማያውቅ ከፈጣሪ በቀር ከመሰከረ አንተ ዛሬ ላይ ከ2000 ዓመት በኋላ መጥተህ አይ እዚያ ጋር እኮ ኢየሱስ ለማለት የፈለገው ብለህ የምታስተካክልለት ከሆነ ያንተ እርማትን እንወስድና መጽሐፍ ቅዱስ ውድቅ እናደርገዋለን። ችግር የለውም ካንተ ጋር ለማውራት ስንል ማለት ነው። ኢንተርፕሪቴሽን ነው ያልኩ እኮ። ለምሳሌ ኢንተርፕሪቴሽን ኖ ኢንተርፕሪቴሽን ለምሳሌ ቸር መምህር ወይ ሲለው እኔ ከአንዱ ከአምላክ በቀር ቸር የለም ሲለው እኔ ቸር አይደለሁም እያለ ነው። ሊትራል ትርጉሙን ከወሰድ ነው በቀጥታ። እሱ ደግሞ ትስታለ አይደለም ኢየሱስ እሱ በጣም እንትን ያሉ ሰዎች ራሱ ቸር እየተባሉ በዚያ ሊቭል ግን ቸር መባል አልፈለገውም። በዚያ ሊቭል እኮ ቸር ሳይሆን ቀርቶ ነው። ቸር ሳይሆን ቀርቶ ሳይሆን በተነገረው ልክ ቸር ሳይሆን ቀርቶ ነው። ስለዛ አንተ አሁን በተነገረው ልክ እኔ ቸር አይደለሁም ብሏልና እንዴት ለምን ቸር ነህ ትለዋለህ ብላ ትበለኛ። የተጠቀመው አባባል እንደሆነ ስለማቅ ነው። እንደዚያ ከሆነ ታዲያ ይሄኛውን ያኛውን አሁን ኢየሱስ ቸር መሆኑን ማለት ነው ንግግሩ ወይ ደግሞ ተግባሩ አይደል የገለጸልክ? ይሄኛውን ደግሞ የሚገልጽልንን ምክንያቱም ምን መሰለህ አሁን ሹፍ አልহামዱሊላህ የሐዲስን ትምህርት ተምረናል። የሐዲስን ትምህርት ወይ ደግሞ ኡሱል الفقه የተማሩ ሰዎች በዚህ ነገር አይሸወዱም። ምክንያቱም ምን መሰለህ አንተ አሁን እዚህ ጋር ያመጣኸው ኢየሱስ ክርስቶስ እንዲህ ብለዋል ይሄን ነገር ስላለ ቸርነቱን አይነፍገውም አልከኝ። መልካም ቸር ሳለች ብሎ የተናገረበትን ጥቅስ አስቀምጥ። ያንንም አታስቀምጥ ከሆነ መጀመሪያ ላይ ቸርነቱ ነው። ፎከስ የቸርነቱን ጉዳይ ሹፍ ፎከስ የቸርነቱን ጉዳይ የሻርንበት ምክንያት ኢየሱስ ክርስቶስ የተናገረውን ነገር ያስተባበልንበት ምክንያት አለን። ምክንያቱ ምንድነው? ቸርነቱን በተግባር ስላየን ወይ ደግሞ ሌሎች ቸሮች ሰዎችን ስላየን አይ እዚህ ጋር ኢየሱስ እኮ ቸር ከሱ በቀር የለም ሲል በፈጣሪ ቸርነት ልክ ማለቱ ነው እንጂ ያለው ምንድነው? ቸሮችን ስላየን ነው። ግን መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ስለ ትንሣኤ ቀን ኢየሱስ ክርስቶስ የተናገረበትና በግልጽ ያስቀመጠበት ቦታ ካለ እሱን ጥቀስልን አለ። እኔ እኮ እየነገርኩ ነው። ያኛው የተነገረው ለምንድን ነው ነው አሁን እኮ ማወቅ ያለብህ። ቃል የተናገረው ሰዎች የመጨረሻዋን ቃል ማንም አያውቅም የሚለውን የተናገረው ሰዎች የመጨረሻዋ ቃል እቺ ቀናት ቢሏችሁ እንዳትሸወዱ ነው። ማንም ቢሆን ያን ቀን ሊያውቅ አይችልም ከእግዚአብሔር ውጪ ማለቱ ነው። ስለዚህ በሰዎች ምክር አትታለሉ ሲል ነው ያንን ነገር የሰጠን እያሉ የተነገረበት አውድ እሱ ነው። መልካም የጠየቅኩህን ነገር አላመጣህልኝም። ይቅርታ አሁንም እንዳይዘጋ ነው። የጠየቅኩትን ነገር አላመጣልኝም። እኔ የጠየቅኩትን ሁላችሁም ሰምታችኋል መሰለኝ። ብሮ ሰምታችኋል አይደለ? የጠየቅኩት ጥያቄ በጣም ግልጽ ነበር። ምክንያቱም ምንድን ነው የኢየሱስን ቸርነት ስናስተባብል አልኩራና መዋዜ አሁን ለምሳሌ አምላክ ሁሉን ያውቃል አያውቅም? ሁሉን ያውቃል። አምላክ ሁሉን ያውቃል አያውቅም? ሁሉን ያውቃል። እሺ
ቆላሲያስ 1:15 ላይ እንደዚህ ይላል፣ እርሱ የማይታየው አምላክ አምሳል ነው። ስለ ክርስቶስ ነው እያወራ ያለው። እርሱ የማይታየው አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ቆይ አስጨርሰኛ። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናትም ቢሆኑ ወይም ኃይላት፣ ገዢዎችም ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል ይላል። አሁን ይህንን አምላክ ያችን የመጨረሻዋን ቀን አያውቅም የምትለኝ በምን ሎጂክ ነው? የቱ ጋር ነው ለመጨረሻ ቀን የተናገረው? እዚህ ጋር የቱ ጋር ነው የሚናገረው? የግድ የመጨረሻው አምላክ ሁሉን ነገር ያውቃል አልከኝ እኮ። ኖ እኛ እኮ አሁን አርጊውመንቱ ራሱ ስናመጣ፣ በነገራችን ላይ ችግሩ ምን መሰለክ፣ አርጊውመንቱን ከስር መሰረቱ ስንጀምር ስለ አምላክነት ጉዳይ ነው እያወራን ያለነው። ስለ አምላክነት ጉዳይ አርጊው እያደረግን ይህን ነገር ስንናገር ያመጣ ነው ምሳሌ ምንድነው? አትሪቢዩት ወይ ደግሞ መገለጫን አምላክ አድርጋችሁ እየተገዛችሁ ያላችሁት እናንተ የምታመልኩት መገለጫን እንጂ አምላክነትን እንጂ አምላክን አይደለም። ምክንያቱም አምላክነት አንድ ሊሆን ይችላል የሶስቱም አንተ እንደምትለኝ ከሆነ በአንተ አካሄድ የምንሄድ ከሆነ ግን አምላክ ግን አብም ወልድም መንፈስ ቅዱስም ስትለኝ ሶስት ራሱን የቻለ አምላክ ነው ስልክ አይ ብለህ እንትን አልክ። ሁሉም ታዲያ አትሪቢዩትን ሼር ያደርጋሉ ስልክ አዎ ሼር ያደርጋሉ አልከኝ። ወደ መጀመሪያው ነጥብ መለስከኝ። ሼር ከማያደርጉት ነገር ዕውቀት ነው አልኩ። አብ ሁሉንም ያውቃል ወይስ አያውቅም ስልክ ያውቃል አልከኝ አይደል? ስለ ወልድ ጉዳይ ደግሞ አንስተን ስናወራ ደግሞ ወልድ ይሄንን ፖይንት አናውቅም ብለህ እሱም ማያውቀውንና አምላክ ሆኖ አምላክ ነው ካልኩ እኮ በቃ ፎከስ የማያውቀውን ወልድ የማያውቀውን ነገር አስቀመጥን። ወልድ የማያውቀውን ነገር አስቀመጥን። ወልድ የማያውቀውን ነገር ካስቀመጥን በኋላ ወልድ ያቺን ፖይንት አያውቃትም ስልክ አይ እዚህ ጋርም እኮ ቸርነት ብሏል። ቸርነትን ያስተባበልንበት ምክንያት በአይናችን ስላየንና ቸሮች ሰዎች ስላጋጠሙን ነው። እዚህ ጋር ደግሞ ኢየሱስ ክርስቶስ አላውቅም ብሎ አንዴ በግልጽ ከተናገረ በኋላ ያን ነገር ማስተባበል የምንችለው ኢየሱስ ክርስቶስ ራሱ ስለ ትንሣኤ ቀን በግልጽ ያስቀመጠበት ጥቅስ ካለ አንድ፣ ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ሁሉን አዋቂ መሆኑን የተናገረበት ጥቅስ ካለ ነው ያልኩ። ስለዚህ እሱን አላመጣህልኝም፣ አመሰግናለሁ። እኔ ወደ ራስ እየሄድኩ ነው። እሺ ለምሳሌ ዮሐንስ 21:17 ላይ خلاص ኢብሮ መቀጠል ትችላላችሁ። ኢብሮና አነስ ወጣ እንደ አነስ ሐዋርያት መሰረት መቀጠል ትችላላችሁ እናንተ። እኔ ወደ ራት ለገባ ነው ኢንሻአላህ። እሺ አይ እስከዛ ጥያቄ ያለው ሲቀጥል እስከዛ ጥያቄ ያለው ሲቀጥል አንድ እንትኑን አጣ አይ እሺ ለአማኝ ባሪያዎቼ በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። ምን አይነት ጸጋ? አሁን አዳምጥ መገለጫውን። አይን አይታው የማታውቀው፣ ጆሮ ሰምታው የማታውቀው፣ እንዳው ጭራሽ በሰዎች ልብ ላይ ውል ብሎ የማያውቅን ጸጋ አዘጋጅቼላቸዋለሁኝ አለ። ስለዚህ ምን ማለት ነው? ምድር ላይ ካለው ጋር አይመሳሰልም ማለት ነው ባጭሩ። ምድር ላይ ያየኸው ነገር ሁሉ ያንን አይመስልም። ምድር ላይ የሰማኸው ሁሉ በዚያ ላይ አይመሳሰልም። ምድር ላይ እንዳው በልብህ ውስጥ ውል ያለብህ ጸጋ ነገር ካለ ጭራሽ ይሄን አይመስልም ነው። ስለዚህ ከምድራዊ ጸጋ ጋር አይገናኝም። አንደኛ ከህይወታችን ስንጀምር ምድራዊ ህይወታችን ምንድነች? ተቋራጭ ነች። ያስ ዘላለማዊ ነው። ምድራዊ ህይወታችን ምንድነች? ሞት አላት። ያስ ሞት የለም በፍጹም እዛ። ላ የذوقون فيها الموت إلا الموتة الأولى አምላካችን አላህ ሲናገር በእርሷ ውስጥ ሞትን አይቀምሱም ማለት ከአፈጣጠራችን ራሱ ሲነሳ ጊዜ አንድ ሰው ገነት የሚገባ ሰው ከሰማይ ወደ ምድር ብቅ ቢል ዓለምን ሁሉ የማብራት ብርሃን አለው ፊቱ ማለት ነው። የፊቱ ማንነት ብቻ። ዛሬ ምንድነው ዓለምን የሚያበራት? ፀሐይ ነች አይደለ? አንድ የገነት ሰው ከሰማይ ብቅ ቢል አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሑር العين اطلعت على اهل الارض لاضاءت ما بين السماء والارض አንዲት የገነት ሴት እንዳው ወይንም የገነት ሰው ከሰማይ ብቅ ቢል ወደ ምድር ይህን ዓለም በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ታዲያ ከምድር ሰው ጋር በምን ይገናኛል? ላይገናኝ በፍጹም። አያችሁ፣ የገነት ሰው አይጠማም፣ በገነት ውስጥ አይራብም፣ ሳይበላ ሳይጠጣ ለዘላለም መኖር የሚችል አካል ነው ያለው። የምድራዊ ሰውስ ላ የለም እዛ።
ወአነከ ላ ተዝመኡ ፊሃ አላህ በቁርአን ላይ ምን አለ? አንተ በገነት ውስጥ በፍጹም አንተ አትጠማም በእርሷ ውስጥ አለ። የለም መጠማት የሚባል መራብ የለም። አልበላም አልጠጣም ብሎ ሰውየው ከፈለ መኖር ይችላል። ገብታችኋል? ታዲያ ለምንድን ነው ይበላሉ ይጠጣሉ ወይ ከተባለ ከፈለጉ ያው ደስታ ለማግኘት ሲባል እንጂ ስለተራቡ አይደለም። ስለተራቡ አይበሉ። በጀነት ውስጥ መራብ የለም፣ መከራ የለም። ገብታችኋል? ላ የመስሁም ፊሃ ነሰቡን አለ ወማ ሁም ሚንሃ ቢሙኽረጂን አለ። እነርሱ በእርሷ በገነት ውስጥ ምንም አይነት ችግር አይነካቸውም፣ ከእርሷም አይወጡምም ማለት ይህ ነው። ገብታችኋል አይደል? አሁን በገነት ውስጥ ምን አለ ከተባለ ሌላ ነገር መብላት ከፈለጋለ መጠጣት ከፈለጋለ ባልና ሚስት ሆኖ መኖር አለ ወይ? አዎ አለ። እርሱን ነገር ትቃወማለህ በገነት ውስጥ? ይሄ አለ እያልኩ ነው እኔ። እርሱን ነገር አንተ ይደብርሃል ይሄ ነገር መኖሩ? ምን ትላለህ? ማለት እኔም እሱ ነው መቀበል ያቃተኝ ማለት እሱን ነው እኔም ማለት ትንሽ መቀበል የማልችለው እሱ ነገር ነው። አብሽር ላስረዳ። አንደኛ ማንኛውም ክፉ ነገር ብሎ አምላክ በምድር ላይ እየተናገረው በገነት ውስጥ ክፉ ነገር የለም። ማንኛውም አምላክ በምድር ላይ ጽድቅ አድርጎት በሰማይ ላይ ኃጢአት ሊሆን የሚችል ነገር የለም። በገነት ውስጥ ክፉ ነገራቶች ኃጢአት የለም። አንድ የሚወት አድርጉ አድሚኖች ሰው ስታስገቡ የሚወት አድርጉ ባካችሁ። አንድ የሚወት አድርጉ፣ አንድ የሚወት አድርጉ። መሪ የሚለውን ከላይ አውርዱት። አድሚን የለም። አድሚኖች በረከትን መልሱት፣ በረከትን መልሱት። አድሚኖች ስራቸውን አትርሱ። እሺ ማንኛውም በምድር ላይ ክፉ የሆነ ነገር እዛ የለም። እሺ ለምሳሌ ሰው መግደል ቢፈልግ አንድ ሰው በገነት ውስጥ ይሰጠዋል ወይ? ላ አይሰጠውም። ምክንያቱም ክፉ ነገር ነው። እሺ ዝሙት ልስራ ቢል ይሰጠዋል ወይ? ላ አይሰጠውም። ምክንያቱም ክፉ ነገር ነው። እሺ ልስረቅ ቢል ይሰጠዋል ወይ? ይሄ ጸጋ ላ አይሰጠውም። የለም፣ ክፉ ነገር የለም በገነት ውስጥ። መብላት ክፉ ነገር ነው ወይ? አይደለም። መጠጣት ክፉ ነገር ነው ወይ? አይደለም። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረግስ ክፉ ነገር ነው መጥፎ ነገር? የጅማ ክፉ ነገር አይደለም፣ መልካም ነገር ነው። እሺ ባልና ሚስት መጋባትስ ክፉ ነገር ነው መልካም ነገር? ክፉ ነገር አይደለም፣ ጥሩ ነገር ነው። አያችሁ፣ ማንኛውም ክፉ ነገር ውስጥ በገነት ውስጥ የሉም። ማንኛውም ደግሞ ክፉ ያልሆኑ ነገራቶች በገነት ውስጥ አሉ። ችግሩ ምንድን ነው ነው? ልጁ ካለ አንድ ጊዜ ላዋራ ወይንስ አውርዳችሁታል? ካለህ አሁን ባልና ሚስት ሆነው በገነት መኖርን እኔ እርሱ ነገር አልተዋጠልኝም ብለሃል አይደል? አዳምና ሔዋንን በገነት ውስጥ ባልና ሚስት ሆነው እንዲኖሩ ነው ያደረገው እግዚአብሔር ወይንስ ወንድምና እህት ሆነው እንዲኖሩ? ባልና ሚስት እንደሆኑ። ስለዚህ በገነት ውስጥ ባልና ሚስት ሆነው እንዲኖሩ እግዚአብሔር ፈቅዷል፣ አድርጓቸዋል። በጣም ጥሩ፣ በጣም ጥሩ። ስለዚህ አሁን ባልና ሚስቱ ነው መኖር በገነት ውስጥ እግዚአብሔር የፈቀደው ኖረው ነው። በገነት ውስጥ ባልና ሚስቱ ነው አዳምና ሔዋን ኖረዋል። አሁን ደግሞ መብላትና መጠጣትንም በገነት ውስጥ ለሚቃወሙ ሰዎች ይህን ጥያቄ ጠይቋቸው። እኔ ልጠይቅህ አንተን ለመረዳት ስለመጣ። አዳምና ሔዋን ከገነት የተባረሩት ምን ጥፋት አጥፍተው ነው? በልተው አይደለ? የዛፍ ፍሬ በልተው አይደለ? ይሰማል ወይንስ ተቋርጧል ድምፄ? ሄሎ ይሰማል። ልጅ እንድመልስልኝ ነው። ከተሰማ አዳምና ሔዋን የተባረሩት ምን አድርገው ነው? እንዳትበሉ የተባሉትን በልተው፣ ነገር ግን እንዲበሉ የተፈቀደላቸው ፍሬ ነበር ወይ በገነት ውስጥ? መልስልኝ። ነበር አይደለ? ይሄን ብሉ ብሉ በገነት ውስጥ እነዚህን ሁሉም ብሉ እንደፈለጋችሁ ብሏቸዋል አይደለ? መብላት ክፉ ነገር ቢሆን እግዚአብሔር ዛኔ በገነት ውስጥ አትበሉ የሚላቸው ነበር። በደንብ አድርገው አዳምና ሔዋን በልተዋል። በደንብ አድርገው ባልና ሚስት ነው ኑረዋል። ነገር ግን ታዲያ ይህንን ነገር ክርስቲያኖች የሚቃወሙት ለምንድን ነው ከተባለ እስልምና ስለተናገረ ብቻ። ወደ መጽሐፋቸው መለስ ቢሉ ግን ያገኙታል። እስልምናን በሁሉ ነገር መቃወም አባዜ ያለበት ሰው ዝም ብሎ ይመጣና እንዴት በገነት ውስጥ ወሲብ ይኖራል፣ እንዴት ባልና ሚስት ነው ይኖራሉ ይሏቸዋል። ያ መለስ ብልና መጽሐፋችን አንብቡ እንጂ ባልና ሚስት ነው አዳምና ሔዋን። አዳምን እግዚአብሔር ከፈጠረ በኋላ ምን ይላል መጽሐፍ ቅዱስ ላይ? ሰው ብቻውን ሊሆን አይገባውምና ሚስትን ልፍጠርለት አለ። በገነት ውስጥ ከሚስትህ ጋር ኑር እያለ ተናገረው። በደንብ አድርጎ ባልና ሚስት ነው ይኖራሉ። ልክ እንዲሁ ደግሞ ይበላሉ፣ ይጠጣሉ በዚያው ውስጥ። አዳምና ሔዋንን በገነት ጸጋ ላይ የሚገኙትን ፍሬዎች እንዳለ ብሎ አላቸው። ከዚህ የዛፍ ፍሬ ግን እንዳትቀርቡ አላቸው ይላል። ስለዚህ እንዲበሉ የተፈቀደላቸው
የምግብ አይነት ነበረ። ስለዚህ በገነት ውስጥ ይበላል። ዛቻን ይሄን ይመስላልሽ። ጥያቄ ያለ ይቀጥል። ሰላም ወራህመቱላሂ ወበረካቱ። እሺ እሺ መርሐባ። እንትና ገስት ላይ ሰው ስለማይታየኝ ነው። ቀጥል። ጥያቄ ያለው ሰው ይቀጥል። ደህና ነኝ አልሐምዱሊላህ። ይቻላል። ተጠቅሰዋል መኃልየ መኃልይ ሰለሞን ምዕራፍ 5 ቁጥር 16 ላይ ስትል ሰምቻለሁ እና ያ እንደ ለነብዩ መሐመድ ያ ትንቢት ነው መሐመድን የሚመለከተው ብለህ ታምናለህ? መጀመሪያ ላይ ያነሳው ነገር አለ፣ ሁለተኛ ላይ ያነሳው ነገር አለ። ሙሐመድ የሚል ቃል አለ ብዬ እዛ ስናገር ነበር ብዙ ጊዜ። አዎ ይሄ ነገር ሙሐመድ የሚል ቃል እዛ ላይ አሳይቻለሁ። አለ ወይንስ የለም? ሙሐመድ የሚለው ስም እዛ ላይ ቃሉ መክማዲም የሚለው ቃል አለ። እሱ በዕብራይስጥ ነው። ወደ እንትን ስትቀይረው ወደ አረበኛ ወይንም ወደ አማርኛ ስትቀይረው ጊዜ ሙሐመድ ይላል አይደለ? ወደ አማርኛ ጉግል ትራንስሌት ስታደርገው ነው እዛው ላይ ያለ የትም ቦታ ሳትሄድ እዛው ወደምትፈልገው ቋንቋ ቀይረው። ወደምትፈልገው ጉግል ትራንስሌሽን ማለት ነው። በቋንቋ ኤክስፐርቶች ሳይሆን ጉግል ላይ ትራንስሌት ስታደርገው ይላል ሙሐመድ ይላል። በጣም ጥሩ። ስለዚህ እዚያው ላይ ምን ይላል? ሙሐመድ ይላል። እሺ ያ ቃል የተነገረው አሁን ለእርሱ ነው ወይንስ አይደለም የሚለው ነው አንተ ማወቅ የፈለግከው? ያ ቃል እንደዛ የሚለው ቃል መኖሩ መክመድም የሚለው ቃል መኖሩ ሙሐመድን የሚመለከት ነው ብለህ ታምናለህ? እንደሱ ነው ያምናለህ። ያ ቃል እርሳቸውን ይመለከታል። ኦኬ እሺ። አላህ የሚለውም ቃል አለ እዚህ ኦልድ ቴስተመንት መጽሐፍ ቅዱስ ላይ የሱስ ትርጉም ዕብራይስጡን መጽሐፍ ቅዱስ አውጣ እኮ በዕብራይስጡ ጠብቀኝ አንድ ጊዜ ብቻ። ያኛውን ስልክ ላምጣት። አንድ 30 ሰከንድ ወይ 40 ሰከንድ ጠብቀኝ። ችግር የለውም አብሽር። ያንን አንተ ተስማማህ እሱን ሙሐመድ እንደሚል ሙሐመድ እንደሚል ተስማማህ አለ? አይ እሺ ልጆች አንድ ጊዜ እኔ ማስገባት አልችልም። ምንም አይነት ነገር ልክፈት ብል መክፈት አልችልም። ገስት ላይ ያለ ማንንም ሰው ማየት አልችልም። አቡከር ካለ ኮሜንት ላይ እየጻፈ መሰለኝ አንድ ያስገቡት እንዳይወጣ። ማስገባት የምትችሉ ሰዎች አቡከርና ማስገቡት አንድ ጊዜ። ይሰማችኋል ድምጼ? ኮፒ ሊንክ አድርጉ፣ ታብ አድርጉ ልጆች። ገስት ላይ ሰው ማን እንዳለ ወላሂ ማየት አልችልም። አላህ የሚለው በዕብራይስጡ ላይ አለ አላህ የሚል ወይንስ እኛ እናውጣለን? አንድ ጊዜ ይሰማሃል? አንድ ጊዜ ይሰማሃል? ያለው ሱዬ ዕብራይስጥ ላይ አላህ የሚል ቃል አለ። ገብቶሃል? ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። እግዚአብሔር አይልም፣ ተሳስተሃል። በዕብራይስጥ ነው የጠየኩኝ ያለሁት። ኦኬ ዕብራይስጥኛ እግዚአብሔር የሚለው ኤሎሂም ነው የሚለው። ኦኬ አየህ አይደለ? እሱን አሁን ቀጥታ ምንድነው መሰለህ የዕብራይስጡን አውጣ። ምክንያቱም የአረብ ክርስቲያኖች ለምሳሌ እሱ ጋር ኦሪት ዘፍጥረት ምዕራፍ የአረብ ክርስቲያኖች አታዳምጥም እንዴ? እያወራኸኝ ስለሆነ አዳምጥ። እሺ ይሰማል? የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? ወይም የአረብ አይሁዶች ችግር የለም መጽሐፉ የነሱ ስለሆነ አላህ ብለው ነው አይደል የሚጠሩት? አንድ ስለዚህ አላህ የሚለውን አሁን እናሳይ። አላህ የሚለው በዕብራይስጥ ላይ የለም ብለህ አንተ የምታምነው አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ የአምላክ ስም አላህ ብለው የሚጠሩት እነርሱ በዕብራይስጡ አላህ የሚል የለም አይደለ? ኮርስ በዕብራይስጡ ኤሎሂም ነው የሚለው እንጂ አላህ አይልም።
እንደሱ ከሆነ በጣም ጥሩ። ስለዚህ አሁን የዕብራይስጡን አላህ የሚለውን ቃል ልናወጣለህ ነው። አቡከር አንድ ጊዜ የእንትኖቹን የዕብራይስጥ ሙስሐፍ አውጣለት፣ አላህ የሚለውን ያሳየ ነው። አቡከር አንድ አውጣለት። ቆይ እናሳየ። እሺ አቡከር ይሰማሃል? አለ እሺ እኔ ምንም እንትን ማለት አልችልም፣ ማየት አልችልም። ከታች ጻፉለት፣ ከታች ጻፉለት። ምን እንደምታጡ ራሱ ማየት አልችልም። አቡከርን ትልቅ ላይ አድርጉትና እስኪ አቡከር አጣለት። እሺ እሺ ኦኬ። ማን ነው ወገናችን? አለ ሁዙ ወገናችን በረከት ጻፉለት፣ ለሁዙ ከታች አቡከር ይሰማናል ብላችሁ ጻፉለት። በረከት ሰላም ብያለሁ። ኦኬ አላህ ስለሚለው ስም ነው አይደል የምፈልገው? ኦብጀክሽን እሱ አይደለም፣ እሱ ያዘዘኝ ነው እሱ። ኦኬ አዎ። ስለዚህ አሁን አላህ የሚለው ስያሜ በሺታ ማኑስክሪፕት ላይ የሲሪያክ ቋንቋ፣ በአረማይክ ቋንቋ በአጠቃላይ ታገኘዋለህ። እንደጠቀሰልህ ዘፍጥረት ምዕራፋን እሱ ስላለኝ ነው። ዘፍጥረት ምዕራፋን ቁጥር 1 ላይ በረሺት ባራ ኤሎሂም የትኻ ሸማይም ወየትኻ ሪስ ነው የሚለው። መጀመሪያ እግዚአብሔር ኤሎሂም ሰማይና ምድርን ፈጠረ። ኤሎሂም ማለት ራሱ አማልክት እንደማለት ነው ትርጓሜው። አላህ የሚለው ስያሜ አንድ የፔርሺያ ማኑስክሪፕት አንድ ማስረጃ ብቻ ልስጥህና ከዛ ወደ እንትኑ ትሄዳላችሁ። ያው ሀሳባችሁን ስላልሰማሁ ነው ትቀጥላላችሁ ማለት ነው። እሺ ቪዲዮ ሀሳባችንን ላስረዳ። እሺ እሱ እንትን እስኪል ድረስ ከሱ ጋር ትጨርሳለህ። በመሃል መግባት ስላሌለብኝ ከሱ ጋር ትጨርሳለህ። ምን ቀጥለው ነገር ካለ እንትን ልበል። እሺ ለዛ ነው አሳይልኝ ስላለኝ ነው። እኔ ብቻ አሳይቼ እንትን ልበል። ያ አረማይኩን ወይ ደግሞ የሲሪያይኩን ቋንቋ ላሳየህና እንትን እላለሁ ማለት ነው። ኦኬ እስቲ ቀለል አድርገን በስትሮንግ ነምበር መምታት ይቻላል። ኦኬ ይህን ቃል ማንበብ ትችላለህ በረከትዬ? ኦኬ እሺ አንዲ እቺ ቃል በደንብ አድርጋ አዳምጠኝ እሺ። እቺ ቃል አሌፍ ትባላለች። እቺ ላሜድ ተብላ ትጠራለች። እቺ ደግሞ ሄን ተብላ ትጠራለች። እና ሁለት አይነት አነባበብ አለ በኢስተርን እና በዌስተርን ማለት ነው። አንደኛው አነባበብ ይሄ ነው። ያው እዚህ ጋር የምትመለከተው አላህ ተብሎ የሚነበበው አነባበብ ነው። ሁለተኛው አነባበብ ደግሞ አላህ ተብሎ የሚነበበው አነባበብ ነው። እና በሁለቱም አነባበብ ባይብል ላይ በጣም ሺህ ቦታ ማለት ነው ሺህ ቦታ። አሁን ይሄ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ነው። ያው የምትመለከተው አላህ የሚለው ቃል አለ። አላህም ተብሎ ይነበባል። ይሄ አሌፍ ላሜድ ሄንና እንትን አለ። እነዚህ ሁለቱ ያው አንድ ማስረጃ ማቴዎስ ወንጌል ምዕራፍ 3ን ማየት ትችላለህ። ኢቭን በጣም አያሌ ጥቅሶችን ማለት ነው። በትርጓሜ ደረጃ ራሱ ሲተረጉሙ በትርጓሜ ደረጃ ያው እዚህ ጋር የምትመለከተው ዘ ሲሪያክ ቸርች ኤርሊ ሂስትሪ የነሱ መጽሐፍ ላይ ሲተረጉሙ ምን ብለው ሊትራል ትራንስሌሽን ይሄ ሊትራል ትራንስሌሽን ምን ብለው ነው ያስቀመጡት? ያው እዚህ ጋር ተመልከት። the beginning of the gospel of Jesus መሺያህ የሆነው ማለት ነው the son of Allah ብለው ነው ያስቀመጡት። አላህም ተብሎ ይነበባል በሴም አነባበብ ማለት ነው። ይሄን ሁሱ አሳየልኝ ስላለኝ ነው። ሁሱ ካለ ጻፉልኝ። አሎሃ አይደል የሚለው? አሬ አሎሃ ተብሎ ይነበባል። ይሄ አሎሃ አሎሃ አሎሃም ተብሎ ይነበባል። አዎ ኢስተርና ዌስተርን አነባበብ አለ። እኔ ይሄንን ሪሊ አልሆንም ባይዘው ይሄንን ነው ከዚህ ነው ማመጣው። ያው ሊትራሊ ማለት ነው። ይሄ በትርጓሜ ደረጃ እንደዛ ብለው የሚያስቀምጡት አለ ያልኩ አይታል። ኤሎሃ አይደለም ይሄ ኤሎሃ ሌላ ነው እሱ ሲሪያክ አይደለም። ስለዚህ እንደዚህም ብለው ያስቀምጡታል። ለዛ ነው ሁሱ አለ ከሰማ አንድ ይጻፉልኝና ይቀጥሉ። ካልሆነ ደግሞ ጥያቄውን ከኔ ጋር መቀጠል ይችላል። በቃ ቀጥሉ። ሁሱ አፉ ሰማል። እሺ እሺ አንዴ ትልቁ ላይ አድርጉት። ትልቁ ላይ እናድርግህና አላህ የሚለውን ቃል በዕብራይስጥ አሳየን። ማና በዕብራይስጥ አላህ የሚለውን ቃል አሳየን።
ማን ነው ወገናችን? ሚት ነው እያወራሁ ስላልሆነ ነው። ኢያሱ ምዕራፍ 24 ቁጥር 26 ላይ ሄሎ አይሰማም? ሄሎ የተጠየቀው አላህ የሚለውን ቃል በዕብራይስጥ አሳየን ያልኩህ እኮ በዕብራይስጥ ላሳይ እኮ ነው። ታዲያ ጥቅስ ያወጣው እኮ ነው። ጥቅስ ኢያሱ መጽሐፍ ላይ ኢያሱ ላይ አላህ የሚል ቃል አለ። ቆየ እኮ አለ አላህ የሚል ቃል አለ ኢያሱ ላይ አለ። ያው አይታይም። ወደ ትርጉም አይደለም የሄድኩት። አላህ የሚል ቃል አለ ኢያሱ ላይ። ይሄው አላህ ይላል እኮ ይላል ሳይሆን አላህ የሚል ቃል አለ ወይ? አላው በዕብራይስጥኛ ስታነበው አላህ ብለህ የምታነበው ቃል አለ። ኦኬ እስኪ ዕብራይስጡን አንብብልን እስኪ አንቀጹን ብሎ ምን ይላል? ይሄው እዚህ ጋር አይታይም። ይሄው ሳይሆን አንብብልኝ ነው ያልኩት ወገኔ። ስትሮንግ በተኑ ይሄው ትራንስሊትሬሽኑ ይሄው አላህ ይላል። አንቀጹን አንብበው እስኪ። አልጠየቅኩህም። አላህ የሚለውን ቃል በአማርኛ ላንብበው። ዕብራይስጡን አንድ አንቀጹን አንብባት። በዕብራይስጥ ነው እንጂ ዕብራይስጥ ላይ እኮ ነው አለ ያልከን። ይሄው ትራንስሊትሬሽኑን እየነበብኩልህ እኮ ነው። ይሄው ሳይሆን አንብብልኝ ነው ያልኩት። ልስማው እስኪ። አላህ ይሄው አላህ ይላል። አንብበው። አንቀጹን አንብብልኝ ነው ያልኩት። ምን ብዬ ላንብብልህ? ምን ብዬ ላንብብልህ? ሙሉ አንቀጹን። እሺ አቡበከር ካንተ ጋር እንቀጥል። እሺ ወይ እሺ። አቤት። ኦኬ እሺ ና እዛ ሶንግ ኦፍ ሰለሞን 5:16 ላይ ሙሐመድ ይላል ቃል በቃል። ቆይ ሆልድ ኦን ብሮ። ሙሐመድ ይላል ቃል በቃል። ቆይ ሙሐመድ ይላል። ደግመህ ንገረኝ። እሺ ሙሐመድ ይላል ብለሃል። እሺ ወደ አሁኑ ጥቅስ ልመለስ። ይሄው አልኩህ እኮ ታዲያ እኔ አይልም አላልኩም እኮ። ትራንስሊትሬት ሲደረግ ይሄው እዚህ ጋር ትራንስሊትሬት ሲደረግ አላህ የሚል ቃል እናገኛለን። ትራንስሊትሬሽኑ ማለት ነው። ቀጥታ በዕብራይስጥኛ ስታነበው ደግሞ ቀጥታ በዕብራይስጥኛ ስታነበው ይሄው ስለዚህ አይተኛለሁ አለው ነው የሚለው። ግን ትራንዚትሬት ስታደርግ አላህ የሚልም ቃል ይሰጣል። ተቀራራቢ ነው። ሲጀመር አንተ ሙግታችንን አልሰማህም። የኔን ጥያቄ ፈርስት ላይ አንተ የኔን ጥያቄ አልሰማህም። ስለዚህ ኦብጀክሽን ምን እንደሆነ ራሱ አታውቅም። አንተ ስለዚህ አታስተምረኝም። እሱን ተወው በል። ከአንተ ጋር እንቀጥል ወይስ ከውሱ ጋር እንቀጥል? ከአንተ ጋር እንቀጥል ወይስ ከውሱ ጋር እንቀጥል? እንቀጥል እያልክ ነው። ጨረስክ እኮ ምንድን ነው የምትቀጥለው? ውሱ አንተ መቀጠል አልፈልግም። አንዳችሁ አውሯ ወይ ከአቡበከር ጋር የምንቀጥል ከሆነ ከመጀመሪያው ከተነሳንበት ሀሳብ የምንነሳ፣ ከአንተ ጋር የምንቀጥል ደግሞ ከሆነ እንቀጥል። ምን አወራው? ምንም አልጨረስኩም እኮ። ቆይ ስማኝ። ምን አወራው ትላለህ? ይሰማል? ልጆች ይሰማል? አቡበከር ና አንብብልኝ እዚህ ጋር። አቡኪያ ና አንብብልኝ ይችኛዋን እስኪ። ኦኬ እሺ አቡበከር አሁን ይችኛዋን አንብብልኝ ልክ እንደቀደሙ። ኖ ይችኛዋን ይቺን ይችኛዋን አንባት። ይቺን እንደ ትልቅ ሰው ታወራለህ። ቆይ አንዴ ከአቡኬ እንደ ትልቅ ሰው ሆነህ ታወራለህ በስነ ስርዓት። አንዴ እየሰማኸኝ ነው አይደለ? አቡኪ እንደ ትልቅ ሰው ሆነህ ማውራት ትችላለህ። እናውራ ወይንስ ታቸው እኮ አንብብ ነው ያልኩህ። ምረጥ በቃ እና እያወራሁ አይደለ? ስለዚህ አንተ አላነብም አላ እኮ አላህ የሚለውን ቃል
አዳምጥ እንጂ ረጋ በል። እያነበበልህ ነው በስነ ስርዓት እያወራ እየተሳለክ ነው። አውቀን ዝም ያልነህ። እሺ አይ መሳለቅ አይደለም ውስጥ ይቅርታ፣ መሳለቅ አይደለም። አይ እሺ፣ ለኛውም አላህ የሚል ቃል እዚያ ቦታ ላይ እንትን ልትል አልቻልክም። አላህ የሚል ቃል ይሄው አለ አልቻልክም። እሺ የብራይስጥ አቡኪ እዚህኛው ላይ ይሄ ፎኔቲክስ ስፔሊንግ የሚለው ላይ እችኛዋን አንዴ ብቻ አንብብልኝ ለሚሰማው ሰው ከትራንስሌሽኑ ለየት ስለሚል ቆይ ከትራንስሌሽኑ ለየት ስለሚል የተለያየ እኔ ከሚባል ፊደል አለ መቻልኩ አንድ ቪዲዮን አጥፋው። እንትን ባውንደሪ ላስቀምጥና አንዴ ልቀጥል። አይ ቲንክ መደረር ስለማልፈልግ ሁሱ ጋር ማለት ነው። ያው ማስቀምጥልህ ባውንደሪ እንደ ልጅ አቱን ከይቅርታ ጋር እዚህ መተህ ማለት ነው። ብዙ ከታች የምናስተናግዳቸው ልጆች አሉ የሚመጡ ማለት ነው። ስለዚህ ፐርሰናል አታውቃታለህ። እኔ ሳወራ ተሳድበሃል፣ ተሳልቃል እያልክ አንተም ደግሞ ፐርሰናል አታ ኦኬ፣ እኔ ነኝ ያወረድኩት። እሺ ከይቅርታ ጋር ሁሱ ማለት ማውራቱን ሁሱም ይሄን ያህል የሚፈልገው የለም እዚህ ጋር እኛም ብዙ የሚማሩ ልጆች አሉ። ስለዚህ ከይቅርታ ጋር እንትን በልና ለመቀጠል ሞክር። አፎን ሁሱ እንትን ስላለኝ ነው በመሀል የገባሁት። ኢንሻአላህ ቀጥላ። እሺ ይሰማችኋል? እኔ አንድ ሰው ገስት ላይ ይተኛል ማለት ማን እንደገባ ራሱ አላውቅም። ድምጽ ብቻ ነው የሚሰማኝ። ወአለይኩም ሰላም። እንትን እኔ ጥያቄ እንትን አሁን ባንክ ቤት የሆነ እንትን በፊት የሚጠቀመው እንትን በወለድ የከፈትኩት አካውንት ነበርና ከዛ ሲጠቀም የነበረው የወለድ አካውንት ነበር። ከዛ በኋላ ወለድ ሐራም መሆኑን ካወቅኩ በኋላ በልጅነቴ ነበር የከፈትኩት። ያንን ሳላቅ ነበር ያንን እንትን ዘጋውኝና ከዛ በፊት የተጠቀምኩት ለኔ ወንጀል ይሆንብኛል። ሳላቅ ነበር በፊት የከፈትኩት። መሆኑን ሳታውቅ የሰራው ከሆነ ወንጀል የለብህም። ነገር ግን በዚያ የወለደ ገንዘብ ካለ እጅህ ላይ ያንን መጠቀም አይፈቀድም። እሺ ይሄ ነው ሐራም መሆኑን ሳያውቅ አንድ ሰው ሐራም ቢሰራ እንደ ወንጀል አይቆጠርበትም። አላህ በቁርአን ላይ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። የቁል አላህ ሱብሓነሁ ወተዓላ ፊ ሱረት አልአሕዛብ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉቡኩም ይላል። ሳታውቁ በሰራቸው ስህተት ወንጀል የለባችሁም ብሎ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ አሉ። አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል፣ አይይዝባቸውም። አንደኛ ባለማወቅ በስህተት ወንጀል የሰራ ሰው አሉ። ሁለተኛ ረስቶ፣ ሶስተኛ ተገዶ ወንጀል የሰራ ሰው። ስለዚህ በዚህ በሶስቱ መንገድ ወንጀል የሰራ ሰው እንደ ወንጀል አይቆጠርም። ሳታውቅ በሰራኸው ነገር አላህ አይጠይቅህም። ካወቅክ በኋላ ግን ያንን ገንዘብ እጅህ ላይ ካለ የወለዱ ገንዘብ ያንን መጠቀም አይፈቀድም። በተቸገሩ ድሃዎች ለምስኪኖች ካሉ እነሱ መስጠት ወይንም ደግሞ ለልማት አገልግሎት ያንን አሳልፈህ መስጠት ህዝብ ለሚጠቀምበት። እሺ ያንን አካውንት ማዘጋት የምትችል ከሆነ ማዘጋት አለብህ። ወንድም በወለድ እንትን መስራት አይቻልም፣ አይፈቀድም። ማዘጋት የምትችል ከሆነ ይህን አካውንት አዘጋ፣ ወይንም ደግሞ ከወለድ ነፃ አድርጉልኝ ብለህ እንትን በላቸው። እንደገና ሌላ አስቀይራቸው። አይ ጥያቄ ሀይድ መቶ ፈሳሽ ትንሽ ደም መሳይ ነገር ሲወጣ ሻወር እንወስዳለን። ሻወር ያስወስዳል። እሱ ደም ኢስቲሓዳ ይባላል። ከሀይድ በኋላ ሀይድ ጨርሰናል ካላችሁ በኋላ ተከትሎ የሚወጣ የሆነ የደም አይነት አለ። እሺ እንቀጥል። ከሴቶች የሚወጣ ማነው ደም የተለያየ ነው። አንደኛ ደም ልሐይድ የወር አበባ ደም፣ ሁለተኛ ደም ልእስቲሓዳ ይቆራረጣል። እንደ ልጆች ወይኔ ቱርክ አይቆራረጥም፣ እሱ አይቆራረጥም። የቱርካችሁ ሊሆን ይችላል። እሺ መርሐባ። አንደኛው ደም ልሐይድ ነው የወር አበባ። ሰላም አለይኩም። ሁለተኛ ደም ወአለይኩም ሰላም። አይ ጥያቄ ከጨረስክ ብዬ ነበረ። ጥያቄ ነበረ። ካልጨረስኩስ እያወራው ከሆነ አልጨረስኩም ማለት ነው። ያልጨረስኩት ሀሳብ አለ። ስለዚህ እስከጨርስ ድረስ መታገስ። እሺ አሁን ይሰማል? ቀጥላችሁ
አይ ከተሰማ እንቀጥል። ከሴት ልጅ ብልት የሚወጡ የደም አይነቶች አንደኛ ደመል ሐይድ የወር አበባ ደም፣ ሁለተኛ ደመል ኒፋስ የኒፋስ ወይንም የወሊድ ደም፣ ሶስተኛ ደመል ኢስቲሓዳ ናቸው። ሶስቱም የተለያዩ ናቸው። አህካማቸውም ልክ እንዲሁ ህግጋቶቻቸውም ስለሚለያዩ አዳምጡ ሴቶች። ደመል ሐይድ የወር አበባ ደም የሚባለው ሶስት ምልክቶች ያሉት የደም አይነት ነው። አንደኛው ምልክቱ ምንድነው? ጥቁር ያለ ደም ነው። ሁለተኛው ምልክቱ በሚወጣ ጊዜ ሽታ አለው። ሶስተኛው ምልክቱ በሚወጣ ጊዜ የወር አበባ ደም የህመም ስሜት አለው። እነዚህ ሶስቶቹ ምልክቶች የተስተዋሉበት የደም አይነት ደመል ሐይድ ወይንም የወር አበባ ደም በመባል ይጠራል። በዚህ በወር አበባ ደም ጊዜ ሶላት መስገድ አይቻልም፣ ጾምንም መጾም አይቻልም፣ ከባል ጋር ግንኙነት ማድረግም አይቻልም። ወከዛሊከ ላ የጁዝ አድኹል ኢለል መስጂድ ወደ መስጂድ መግባት አይቻልም። ወከዛሊከ ላ የጁዝ መስል ሙስሐፍ ቢዱን ሐኢል ያለምንም ግርዶሽ ሳታደርጉ ቁርአንን በቀጥታ ሙስሐፍን መንካት አይቻልም። ይሄ ልታውቁ ይገባል። ሁለተኛ ደመል ኒፋስ ደመል ኒፋስ ወይንም ደግሞ የወሊድ ደም የሚባለው ልክ እንደ ወር አበባ ደም ነው፣ ሁክሙ ሁሉ ነገር ማለት ነው። ነገር ግን ምን አይነቱ ደም ነው ወደሚለው ስንመጣ ጊዜ ሴት ልጅ ከወለደች በኋላ ያለምንም ማቋረጥ ለተከታታይ የሚፈሰው ያ የደም አይነት ነው። ምን ይባላል? በአረበኛ ደመ ኒፋስ፣ በአማርኛ የወሊድ ደም በመባል ይጠራል። በዚህ ደም ጊዜ ልክ በወር አበባ የተከለከሉ ነገራቶች ሁሉ በሱም ጊዜ ክልክል ናቸው። አንደኛ ጾም መጾም፣ ሁለተኛ ከባል ጋር ግንኙነት ማድረግ፣ ሶስተኛ ሶላት መስገድ፣ ሌላ እነዚያ የተገለጹት ሁሉ አይቻሉም። ሶስተኛው የደም አይነት ደመል ኢስቲሓዳ የሚባለው ነው። እሱ ደግሞ ከወር አበባ ደም በኋላ ጨርሰናል ካላችሁ በኋላ የሚከሰት የደም አይነት አለ። እርሱ ደግሞ ምን ይባላል? ደመል ኢስቲሓዳ ይባላል። ደመል ኢስቲሓዳ ሶስት ምልክቶች አሉት። አንደኛው ምልክቱ ምንድነው? ፈዘዝ ደብዘዝ ያለ የደም አይነት ነው። እንደ ወር አበባው ደም ጥቁር ያለ ደም አይደለም። ልክ የወር አበባ ከጨረሳችሁ በኋላ ጨርሰናል ብላችሁ ምናልባትም ሻወር ወስዳችሁ ከዚያ በኋላ ሊሆን ይችላል ፈዘዝ ያለ ደም አይታችሁ ታውቃላችሁ። እሱ ደመል ኢስቲሓዳ ይባላል። ልክ አሁን እህታችን እንደጠየቀችው አይነት። ሁለተኛው ምልክቱ ምንድነው? እንደ ወር አበባ ደም የህመም ስሜት የለውም፣ ዝም ብሎ ነው የሚፈሰው። ሶስተኛው ምልክቱ እንደ ወር አበባ ደም ሽታ የለውም። እነዚህ ሶስቶቹ ምልክቶች የተስተዋሉበት ከሐይድ በኋላ ከወር አበባ ደም በኋላ የመጣ ከሆነ የዚህ አይነቱ የደም አይነት ሶስቱ ምልክቶች ካያችሁበት ያ ደም የወር አበባ ደም አይደለም። ታቻል ያ ደመል ኢስቲሓዳ ይባላል። ታዲያ ሶላትን ይከለክላል ወይ በዚህ ደም ጊዜ ከተባለ ላ ሶላትን አይከለክልም። መስገድ አለባችሁ። የወር አበባ ደም ነው ብላችሁ እንዳታቋርጡ። ታቻል አይደል? መስገድ አለባቸው። ነገር ግን ለእያንዳንዱ ሶላት እስትንጃና ውዱ ማደስ ግድ ይላል። ለምን ከተባለ ከአንድ ሶላት በኋላ ተመልሶ ያ ደም ሊመጣባችሁ ስለሚችል፣ ስለዚህ ከብልት ላይ ደም እስኪጸዳ ድረስ በዚህ ጊዜ እስትንጃና ውዱ ግድ ነው ማድረግ። ይህን ይመስላል። ሶላት ማነው ቁርአንን መቅራት ይከለክላል ወይ? አይከለክልም። ደም ኢስቲሓዳ። አይ እሺ፣ ጥያቄ አለ? ቀጥታ ሌላ ጥያቄ። ኢንፌክሽን አለብኝና ውዱ አድርጌ ጨርሼ ልክ ሰላት ላይ ስቆም ሽንት ይመጣል። እንደዛ ሆኜ መስገድ እችላለሁ? የህመም ችግር ነው። ህመም ከሆነ ችግር የለውም። ህመም ከሆነ ችግር የለውም። ነገር ግን እንደ አስሉ እንደ መሰረቱ ላ ሶላተ ቢሐድረት ጣዓም ወላ ወሁወ ዩዳፊዑ ለኽበታን አሉ ነቢ ሰለላሁ ዐለይሂ ወሰለም። ምግብ ቀርቦ ሶላት የለም አሉ። ያ ማለት ምግብ ከቀረበ ምግቡን በልታችሁ ወደ ሶላት ግቡ። ለምን ከተባለ ሶላት ተሰግዱ ጊዜ በተረጋጋ መንፈስ መስገድ እንዳለባችሁ ነው። ነገር ግን ምግቡ ከቀረበስ አንድ ይችን ቶሎ ጠቅጠቅ አድርጌ ልስገዳትና ቶሎ ወደ ምግቡ ሄዳለሁ የሚል ሀሳብ ስለሚሆን ትኩረታቸው ወደ ምግቡ እንጂ ወደ ሶላቱ ስለማይሆን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ምግብ ቀርቦ ውሃ የለም ብለው የተናገሩት። ማን ነው ቅርታ ሶላት የለም ብለው የተናገሩት? ምግብ ቀርቦ ውሃ የለም አላልኩ? ያለ ውሃማ ምግብ አይወርድም። እንዴት ብሎ ይወርዳል? ለማንኛውም ሁለተኛው ምንድነው? ወላ ወሁወ የዳፊዑሁ አልአኽበታን አሉ። ሁለት ቆሻሾች እያጣደፉትም ሶላት የለም አሉ። ምን ማለት ነው? ሁለት ቆሻሾች ማለት ሽንትና ከኋላ ሰገራ ነው የሚባለው ምናምን። ሰውየው እነዚህ ነገራቶች እያወጣጠሩት አንዳንድ ሰው አይታችኋል። አንዴ ቶሎ ሽንት ቤት እንደገባ ጠቅጠቅ አድርጌ ሶላት ልስገድ ይላል። ይህ ሰውዬ ትኩረቱ ሶላቱ ላይ ይሆናል ወይስ የሚያጣድፈው ነገር ላይ? ያለምንም ጥርጥር ሶላቱ ላይ አይሆንም።
የሚያጣድፈው ነገር ላይ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ቶሎ ብላችሁ ረጋ ብላችሁ እስቲንጃ አድርጋችሁ በተረጋጋ መንፈስ ወዶ አድርጋችሁ ስገዱ። እነዚህ እያጣደፋችሁ መስገድ አይቻልም አሉ። እዚህ ቦታ ላይ ክልከላው ምንድን ነው? ሐራም ነው ወይንስ መክሩህ ነው? መክሩህ ነው፣ የተጠላ ነው። በዚያ ሁኔታ ሰውየው ቢሰግድ እንዳው ሶላቱ ተቀባይነት የለውም እያሉ ነው? ላ እንደዛ አይደለም። እንዳው እነዚህን እንትን ብላችሁ ከነዚህ ሀሳቦች ተላቃችሁ በተረጋጋ መንፈስ ብትሰግዱ የተሻለ ነው ለማለት ፈልገው ነው። እሺ እንጂ በእነዚህ ሁኔታ ቢሰግድ ሰውየው ሶላት ውድቅ ይሆናል ማለት አይደለም። ላ ሶላት ውድቅ አይሆንም፣ ጧሃራ እስካለ ድረስ ውዱ እስካለ ድረስ። አይ ሽኩራን። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይሰማል ልጅሽ? ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ቀጥል። ከላይ ያለው ምነው ዝም አልክ? ትሰማለህ? ቀጥል። ጥያቄ የጠየቃችሁ ደግሞ እየወረዳችሁና ያልጠየቁት ኡስታዝ፣ እኔ የምጠይቀው ጥያቄ ነበረኝ እና ጥያቄው ምን መሰለህ? ምን እንደሚመስል ሙስሊም ማለት ነው። አረ በጣም ብዙ ሙስሊም አለ እዚህ ራሱ። ሸይጣኑ አሳሳተው እንበልና አሳስቶት ከኔ ጋር ነህ ኡስታዝ? ሰላም አለይኩም ወራህመቱላሂ። ህጻናቶችም አሉ። አትወንድ ጥያቄ ምንድን ነው? ወደ ጥያቄ ግባ፣ ወደ ገደለው ግባ። ግደለው ቶሎ፣ ሌላ ሰዎች ስላሉ። እሺ ኡስታዝ፣ አንድ ሙስሊም አንድ ወንጀል ከሰራ በወንጀሉ ወደ ጀሃነም ነው የሚገባው ወይስ እንዴት ነው? ሸሂድ ሆኖ ካልሞተ ሙስሊም ሆኖ ከሞተ የቅጣቱን ያህል ተቀጥቶ ነው ወደ ጀነት የሚገባው ወይስ ወደ ጀሃነም ነው የሚሆነው? እሺ አንድ ሙስሊም ወንጀል ሰርቶ ከሞተ እንዴት ነው? አንደኛ ወደ አላህ ሱብሓነሁ ወተዓላ ተውበት ካደረገ አላህ ይቅር ይለዋል። አላህ በቁርአን ላይ ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ንስሐ ላደረገ ባሪያዬ እምርለታለሁ ብሎ ቃል ገብቷል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይምርለታል ብለዋል። አላህ በሱረቱል ማኢዳ ላይ ሲናገር ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይሂ ኢነላሃ